ሰላም በመላው ዓለም የምትኖሩ የሀሁ ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሀሁ ለሁሉም የኦንላይን ትምህርት ቤት አማርኛ፣ እንግሊዝ፣ ሂሳብ እንዲሁም የተለያዩ የማህበራዊና የተፈጥሮ ሳይንስ የትምህርት አይነቶችን ብቃት ባላቸው አስተማሪዎች 24 ሰዓት የማስተማር አገልግሎት እየሰጠ ይገኛል። ቪዲዮ ላይ ባስቀመጥነው ስልካችን በኢሞ፣ በቴሌግራም፣ በዋትሳፕ ይደውሉልን። በተመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ሰላም የሀሁ ለሁሉም የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በዛሬ ዝግጅታችን አማርኛ ቃላትን ማንበብ እየቻላችሁ ግን ቃላት ረዘም ያለ ነገር ትንንሽ ጽሁፎቹን ለማንበብ የምትቸገሩ ልጆች እንዴት አድርጋችሁ ቃላትን አንብባችሁ ከዛ ደግሞ እነዚህን ቃላት እያገጣጠማችሁ አረፍተ ነገር ከዛ አረፍተ ነገሮችን አገጣጥማችሁ ደግሞ እንደነዚህ ጽሁፎች አድርጋችሁ በደንብ መረዳት እንደምትችሉ አንድ ባንድ ለማስረዳት የሚችል ከቃላት ጀምሮ መጀመሪያ ፊደላትን በስርዓት ትቆጥራላችሁ። ፊደላትን አገጣጥማችሁ ቃላት ታነባላችሁ። ከዛ ቃላትን አገጣጥማችሁ ደግሞ እነዚህን ሀረጋትና አረፍተ ነገራትን ትፈጥራላችሁ ወይም ታነቧቸዋላችሁ። ከዛ እነዚህን አረፍተ ነገሮች ደግሞ አገጣጥማችሁ እንደዚህ ጽሁፎች ይሆናሉ ማለት ነው። ስለዚህ እንደዚህ አይነት ጽሁፎች ሲመጡ ከቃላት የተለየ የንባብ ስልት የላቸውም። ምናልባትም እናንተ ስታነቡ ልትፈጥሩባቸው የምትችሉ ጋፖች እና የአነባብ ስልታችሁ ካልሆነ በስተቀር ቃላት ማንበብ ችላችሁ ሌሎችን ጽሁፎች ማንበብ ምንም ሊያቅታችሁ አይገባም። ስለዚህ በዛ ጉዳይ እየተቸገራችሁ ያላችሁ ልጆች ዛሬ ለዚያ መፍትሄ ይሆናል። ይህን ችግር ደግሞ ይቀርፍላችኋል ብዬ ያሰብኩትን እናንተን በሚመጥን ሁኔታ እየደጋገሙ ይህን ጽሁፍ አንብቤ የማሳያችሁ ይሆናል። ስለዚህ እናንተ ሳብስክራይብ ያላደረጋችሁ ቤተሰቦቻችን ካላችሁ ሳብስክራይብ እያደረጋችሁ ቤተሰቦቻችን ሆኑ። ምክንያቱም የምንለቃቸው እያንዳንዳቸው ትምህርቶች ከእናንተ ጋር እንዲደርሱ ያደርጋል። ከዚያ በተረፍ ደግሞ ላይክ ሸር ብታደርጉ ለብዙዎች ጓደኞቻችሁ እንዲደርሱና ለእኛም ደግሞ የደከምንበት ትምህርት ለብዙዎች ፈላጊዎች እንዲደርሳቸው ይሆናል። ከዛ ውጭ እናንተ ጋር አሁን በዚህ ሰዓት በቀላሉ በአጭር ጊዜ ውስጥ አማርኛን፣ እንግሊዘኛ፣ ሂሳብና ኦሮሞኛ ወይም ሌሎቹን ትምህርቶች መማር የምትፈልጉ ልጆች እዚህ ጋር ይሄው ስልካችን የሀሁ ለሁሉም የኦንላይን ትምህርት ቤት ስልክ ነው። ይህን ስልክ አንስታችሁ በኢሞ፣ በዋትሳፕ፣ በቴሌግራም በሚመቻችሁ ሀይበሉን፣ ደውሉልን፣ አናግሩን። በማንኛውም ሰዓት ስልካችሁን አንስተን በሚመቻችሁ ሰዓት ትምህርት እንድትማሩ እናደርጋለን። አሁን እናንተን ይመጥናል ብዬ ባሰብኩት ፍጥነት በዝግታ ይህንን ጽሁፍ አነብላችኋለሁ። እናንተም አብራችሁ እያነበባችሁ ንባብ ተለማመዱ። እንግዲህ ይህ ጽሁፍ የምታዩት ይቺ አጭር ጽሁፍ ናት፣ ግን ለእናንተ በተለይ ለንባብ ጀማሪዎች የማንበብ ልምድ ያዳብርላችኋል። እንዲሁም ደግሞ ለማንበብ የምትቸገሩ ልጆች ማንበብ እንዴት እንደምትችሉ ያሳያችኋል ማለት ነው። ስለዚህ በጥሞና ከመጀመሪያው እስከ መጨረሻው እየደጋገምኩ አነብላችኋለሁ። እየደጋገማችሁ ከኔ ጋር እያነበባችሁ ተለማመዱ። አንድ ወቅት ከዕለታት በአንዱ ቀን ውሻዎች ተመካከሩ። ምክራቸውም እኛ ብርድ እየጠበጠበን የሰው ልጆችን ንብረት እንጠብቃለን። እነርሱ ግን በሞቀ ቤታቸው እያደሩ ለእኛ ፍርፋሪና አጥንት
ይወረውሩልናል። ስለዚህ ጩኸታችንን ትተን አርፈን መተኛት ይበጀናል የሚል ነበር። በዚህ ምክር ተስማምተው ተኝተው ሳለ አንድ ቀን ሌባ መጣ። በሰፈሩ ቡፍ የሚል ውሻ አልነበረም። አያ ሌቦም በጨለማ ደህና በግ አገኘሁ ብሎ አንዱን ወፍራም ውሻ ተሸክሞት ሄደ። ከዚያን ጊዜ ጀምሮ ውሾች ለራሳቸው ብለው ሲጮሁ ይኖራሉ። ጨው ለራስህ ስትል ጣፍጥ ይሉሃል። ይህ ነው ይላል። እንግዲህ መጀመሪያ ፊደላትን አንድ በአንድ ቆጠርኳቸው። ከዛ እያገጣጠምኩ ቃላትን አነበብኩ። ከዛ እናንተ ደግሞ እንደዚህ እያደረጋችሁ ተለማመዱ። ከዛ ቀጥሎ ይሄንን እንደዚህ አድርጋችሁ አንዴ ካደረሳችሁ በኋላ ሁለተኛ ደግሞ ቢያንስ መጀመሪያ ቃላትን እንደዚህ ፊደላትን እየቆጠራችሁ ስለተለማመዳችሁ ቃላትን በዚህ መንገድ ማንበብ ትችላላችሁ ማለት ነው። ምክንያቱም ሁለተኛ ዙር ሲሆን ከመጀመሪያው ዙር ይቀላችኋል። አንድ ወቅት ከዕለታት በአንዱ ቀን ውሻዎች ተመካከሩ። ምክራቸውም እኛ ብርድ እየጠበጠበን የሰው ልጆችን ንብረት
እንጠብቃለን። እነርሱ ግን በሞቀ ቤታቸው እያደሩ ለእኛ ፍርፋሪና አጥንት ይወረውሩልናል። ስለዚህ ጩኸታችንን ትተን አርፈን መተኛት ይበጀናል የሚል ነበር። በዚህ ምክር ተስማምተው ተኝተው ሳለ አንድ ቀን ሌባ መጣ። በሰፈሩ ቡፍ የሚል ውሻ አልነበረም። አያ ሌቦም በጨለማ ደህና በግ አገኘሁ ብሎ አንዱን ወፍራም ውሻ ተሸክሞት ሄደ። ከዚያን ጊዜ ጀምሮ ውሾች ለራሳቸው ብለው ሲጮሁ ይኖራሉ። ጨው ለራስህ ስትል ጣፍጥ ይሉሃል። ይህ ነው። ቅድም እያንዳንዱ ፊደል ነበረ የመጀመሪያ ስለሆነ እየቆጠርኩ ያሳየኋችሁ። አሁን ደግሞ ቃላትን ቢያንስ በተመጣጣኝ ፍጥነት ግድፈት ቢኖረውም አነበብኩ። ሶስተኛ ደግሞ አሁንም እየደገማችሁት ስትሄዱ አንደኛ መጀመሪያ ፊደላትን አወቃችሁ፣ ከዚያ ቃላቱን ደግሞ እያንዳንዱ በተወሰነ ፍጥነት መጥራት ጀመራችሁ። ከዛ ቀጥሎ ደግሞ ደግማችሁ ስታነቡ ደግሞ የተሻለ ውበት ያለው ጽሑፍ ለማንበብ ያስችላችኋል። ለምሳሌ ሶስተኛ ሽል አንብብላችሁ እኔ እናንተ እየደጋገማችሁ እያነበባችሁ ነው ጽሑፍ ማንበብ የምትለማመዱት። ከመጀመሪያው በተሻለ አንድ ወቅት ከዕለታት በአንዱ ቀን ውሻዎች ተመካከሩ። ምክራቸውም እኛ ብርድ እየጠበጠበን የሰው ልጆችን ንብረት እንጠብቃለን፣ እነርሱ ግን በሞቀ ቤታቸው እያደሩ ለእኛ ፍርፋሪና አጥንት ይወረውሩልናል። ስለዚህ ጩኸታችንን ትተን አርፈን መተኛት ይበጀናል የሚል ነበር። በዚህ ምክር ተስማምተው ተኝተው ሳለ አንድ ቀን ሌባ መጣ። በሰፈሩ ቡፍ የሚል ውሻ አልነበረም። አያሌቦም በጨለማ ደህና በግ አገኘሁ ብሎ አንዱን ወፍራም ውሻ ተሸክሞት ሄደ። ከዚያን ጊዜ ጀምሮ ውሾች ለራሳቸው ብለው ሲጮሁ ይኖራሉ። ጨው ለራስህ ስትል ጣፍጥ ይሉሃል። ይህ ነው። አሁን ከቅድሙ የተሻለ ይኸው። እናንተም በዚህ መንገድ ነው የምታሳድጉት ፍጥነታችሁን፣ የማንበብ ልምዳችሁን። መጀመሪያ ይኸው ፊደላትን እየቆጠራችሁ እያጋጠማችሁ ማንበብ፣ ከዛ ቃላትን እየነጣጠላችሁ ማንበብ፣ ከዚያ ቃላትን እያያያዛችሁ በተሻለ ፍጥነት ማንበብ፣ ከዚያ ከቃላትን እያገጣጠማችሁ ማንበብ ከጀመራችሁ በኋላ ከየአረፍተ ነገሩ ላይ እረፍት ለማድረግ መሞከር። አንድ ወቅት ከዕለታት በአንዱ ቀን ውሻዎች ተመካከሩ። ምክራቸውም እኛ ብርድ እየጠበጠበን የሰው ልጆችን ንብረት እንጠብቃለን፣ እነርሱ ግን በሞቀ ቤታቸው እያደሩ ለእኛ ፍርፋሪና አጥንት ይወረውሩልናል። ስለዚህ ጩኸታችንን ትተን አርፈን መተኛት ይበጀናል የሚል ነበር።
በዚህ ምክር ተስማምተው ተኝተው ሳለ አንድ ቀን ሌባ መጣ። በሰፈሩ ቡፍ የሚል ውሻ አልነበረም። አያሌቦም በጨለማ ደህና በግ አገኘሁ ብሎ አንዱን ወፍራም ውሻ ተሸክሞት ሄደ። ከዚያን ጊዜ ጀምሮ ውሾች ለራሳቸው ብለው ሲጮሁ ይኖራሉ። ጨው ለራስህ ስትል ጣፍጥ ይሉሃል፣ ይህ ነው ይላል። ስለዚህ ከቅድሙ አሁን አራተኛ ላይ ሳነበው ደግሞ በተሻለ አረፍተ ነገር ከአረፍተ ነገሩ ጋር ጋፕ እየፈጠሩ እነዚህን ቃላትን እያገጣጠም አንድ አረፍተ ነገር በአንድ ትንፋሽ ማንበብ ቻልኩ ማለት ነው። ስለዚህ እናንተም የግድ መጀመሪያ በጣም የተሻለ ፍጥነት እንዲኖራችሁ ለማድረግ መጀመሪያ ፊደላትን አ፣ ን፣ ድ፣ አንድ፣ ወ፣ ቅ፣ ት፣ ወቅት፣ ከ፣ እ፣ ለ፣ ታ፣ ት፣ ከለታት፣ በ፣ አ፣ ን፣ ዱ፣ ቀ፣ ን፣ በአንዱ ቀን ልክ በዚህ መንገድ ታነባላችሁ። ከዛ ቀጥሎ ደግሞ አንድ ወቅት ከዕለታት በአንዱ ቀን በዚህ አይነት ፍጥነት። ከዛ ደግሞ ሲጨምሩ አንድ ወቅት ከዕለታት በአንዱ ቀን ከዛኛው የተሻለ። ከዛ ሲጨምሩ ደግሞ አሁንም አንድ ወቅት ከዕለታት በአንዱ ቀን። ይኸው ተጣመሩ። ቃላትን አጣምራችሁ በአንድ ትንፋሽ ማንበብ ቻላችሁ። መጀመሪያ ፊደላትን አንዱን ፊደል በአንድ ትንፋሽ አ፣ ን፣ ድ፣ ከዛ ቀጥሎ አንድ ቃላትን በአንድ ትንፋሽ፣ ከዛ አንድ ወቅት ሀረጋትን በአንድ ትንፋሽ፣ ከዛ ስቀጥሉ ደግሞ አረፍተ ነገር ወይም የአራት ነጥብ ካለበት ላይ ወይም ደግሞ በድርብ ሰረዝ ከተዘጋው ላይ በአንድ ትንፋሽ የማንበብ እና ውበት ያለው ጽሑፍ በጣም ደስ የሚል የንባብ ስልት እንዲኖራችሁ ራሳችሁን ታዳብራላችሁ ማለት ነው። በተረፍ የማንበብ የመጻፍ ፊደላትን የመለየት መሰረታዊ የሂሳብ ስሌቶችን የማወቅ እንግሊዘኛ ፊደላትን ኮሚኒኬሽን ወይም ደግሞ የግራማቲካል ችግር ያለባችሁ ስፒኪንግ ችግር ያለባችሁ ማንኛውም ልጆች እንግሊዘኛ፣ አማርኛ እና ሂሳብ እና ሌሎቹንም ትምህርቶች የምትፈልጉ በቀጥታ መስመር ብትደውሉልን በኢሞ፣ በዋትሳፕ፣ በቴሌግራም እናንተን በሚመቻችሁ ሶሻል ሚዲያ በሚመቻችሁ ነገር በቮይስ በቀጥታ በቴክስት ወይም በቀጥታ ብትደውሉልን ቮይስ ብታስቀምጡልን እናንተን በሚመቻችሁ ሰዓት በማንኛውም ሰዓት እንድትማሩ እናደርጋለን። በሌላ ዝግጅት እስከምንገናኝ ሰላም ሁኑ።